ማነው ስምህ? አላዛር አላዛር። ምን አሞህ ነው? ነርቭ አሞህ? መቼ ነው ጀመረ? ነሐሴ። እኔ አሁን 9 ዓመቴ። አመመህ? ስንት ዓመት ይሆናል? 1 ዓመት። 1 ዓመት? ትማር ነበር? እማር ነበር። ስንት ክፍል? አሁን 4 ነበርኩ። 4 ነበር። አሁን አቋረጥ? ስላመመህ? እሺ አላዛር እንዴት ነህ? ሰላም ነህ? አሁን እየተሻለህ ነው? ኦኬ አይዞህ። እኔ የመጣሁት ከበኩረ ሃይማኖት ትሩፋት ሰንበት ትምህርት ቤት አሜሪካን ሀገር የምንገኝ በሜሪላንድ ግዛት ከዛ ነው። ምዕመናንና ሰንበት ተማሪው አስተባብሮ ገንዘብ ይልካል። በየበዓሉ ፋሲካን በመልካም እንድትውሉ ለሚያስፈልጋችሁ ነገር ይሆን ዘንድ 10,000 ብር እንዳደርስ ተልኬ ነውና ያው ሰንበት ትምህርት ቤቱን ደግሞ አንተ ጸሎት አድርግለት። እሺ ይሄው 10,000 ብር። ህፃናትም ዘማሪያን አሉ። ሁሉም በመተባበር ነው የተላከና ይሄ 10,000 ብር በዓሉ የሰላም የደስታ እንዲሆንላችሁ ነው የተላከላችሁ። ይሄው አመሰግናለሁ በጣም። ሰዎች አግዘውት መድኃኒቱ ተገዝቶ ጨርሶ መድኃኒት ሚሊሊክ ነበረ። ሰዎች አግዘውት መድኃኒቱ በጣም ውድ ነው። እሱን እንትን ብሎ ጨርሶ ቴራፒ ታዘዘለት የካቲት ማለት ነው። ከዛ እሱ ትንሽ እንትን አለና ትራንስፖርት ምናምን አስቸጋሪ ስለሆነ አሁን ላይ ቤት ብቻ ነው እንትን የምንለው እንጂ እዛ ሄድ ያው እንትን አይልም። በራይድ ነው ሲሄድም ሲመጣ ያው የቀን 400 ብር ነው የምናወጣው። ሲሄዱ 200 ሲመለሱ 200 ለውጥ ነበረው። ነበረው። ስለዚህ አቅም ስለሌለ ነው አሁን እንትን ስላለ አቋረጥን። ስራ አቋርጬ ተቀመጥኩኝ እና የመንግስት ነበር ደግሞ የምማረው ትምህርት ቤት። ያ ደግሞ ፈርሶ ያው ቀጣይ ዓመት ራሱ እንዴት ነው የሚሆነው የሚለው ነገር ያሳስብ። ደግፍሻለን። እሺ በተለያየ መልኩ ወጣታንች መጣልሽ ካራ ነው ለልጅ ሞራል የሚያስፈልገው ነገር እንተጋገዛለን። እሺ አመሰግናለሁ። ሌላ በቃ የሚያስፈልገው ነው ትምህርት ቤቱና ሕክምናው ነው የሚያሳስበኝ። በቃ አራት ነበር አሁን ሊማር የነበረው ቀበና ነበረ ፈረሰ። ተጻሚ በጋራ ሆነ እዚህ በደጅ ያለ ትምህርት ቤት አላሊ ግን እዛም የሚማርበት ሁኔታ ደግሞ እኛ በጋራ ሆነ ዋና ስራ አስፈጻሚ ጋር ይሄን ችግር ለመፍታት ጥረት እናደርጋለን ማለት ነው በጋራ። ስለዚህ ያርቀት የሚለው ወደዚህ ዋናው በዓሉም በሰላም ተከብሪ ነው። አመሰግናለሁ። የፈለገው ትልቁ ነገር እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ደም ብዛት ስትሮክ አድርጎኝ። ደም ብዛት ነው እንደዚህ ያደረገውት? ስትሮክ። ስንት ዓመቶት ነው እንደዚህ ታመሙት? 1998 ነው ለሚሊኒየም መስከረም ሊሆን ነሐሴ 14 2000 ጀምሮ ስትሮክ ሆንኩታ። 17 ዓመቶት ነው ማለት ነው እንደዚህ ከሆኑ? ከዛም በላይ ነው እንጂ መነሻው ምንድነው አላወቅኩትም። መነሻ አሁን እጆት ይሄ አይንቀሳቀስም? እጄ ይሄ አይሰራም። በዚህ ነው ሁሉንም የማደርገው በዚህ ነው። ማነው ድጋፍ የሚያደርግልዎት? ገቢዎት ምንድነው? ማንም የለኝም። ቀበሌ ይሄ የድሃ ብለው የሚሰጡት እሷ ነች እንጂ ሌላ መንግስት ነው የሚረዱ እንጂ የለዎትም? በቃ የለኝ። ልጅ ምን አለዎት እንዴ? የለኝ። ድጋፍ የሚያደርግልዎት ብቻውን ነው የሚኖሩት? ብቻዬን ነኝ። እሺ ትግራይ ነው የዘመትኩት። አስተማሪም ሆኜ ጋሞ ጎፋ አርባ ምንጭ ነው ያስተማርኩት። አዲስ አበባ አጼ ናኦድ በግል ነው በአስተማሪነት ከአስተማሪነት ኢሰፓ ወሰደኝ። ከዛ ኢሰፓ ወስዶ ጅጅጋ ላኩኝ። ከጅጅጋ በህመም ምክንያት መጣሁን እና አብይ ያሉበት ቢሮ ማዕከላዊ ኮሚቴ ኢሰፓ ከነ መንግስቱ ኃይለማርያም ጋር ነበር የምሰራው። ትምህርት ሚኒስቴር ኮሌጅም ተምሬያለሁ። ያንንም አስተካክሎ አይቻልም። እሺ በፊቱን ደሞዜን ላግኝ አዲስ አበባ ለስራ አይሆንም። ክፍለ ሀገርም ከሄድኩ ችግር ነው። ቤትም አላገኝም። በዛች ደሞዝ ደግሞ ቤት ተከራይቼ ሆቴል መኖር አልችልም። ቀለም ምናምን ከዚህ ሁሉ ያው ጥሩ መብላትና መዘነጥ ይቀራል ብዬ ተውኩት። ውራ ሞራ የሚመግብ አምላክ ሳይመግበኝ አይቀርመች አይደለም። አይዞት። እኔ የመጣሁት ከበኩረ ሃይማኖት ትሩፋት ሰንበት ትምህርት ቤት በአሜሪካን ሀገር የምንገኝ እና ሌሎች ምዕመናን በማስተባበር አመት በዓል ምንም ለሌላቸው ለታመሙ እንጎበኛለን። በዓሉን የፋሲካ በዓልን ዶሮም ገዙ ምንም አደረጉ። በቃ ጥቂት ደስ ብሎት ይውል ዘንድ ነው የመጣሁት እና 10,000 ብር ነው የሰጡን።
ሰንበት ተማሪውንም የሰጠውንም ምዕመናን ይመርቁ። ይህ 10 ሺህ ብር የእርሶ ነው። ረጅም እድሜ ከጤና ጋር ይስጥልኝ፣ ክፉ ነገር አያገኛችሁ። እኔ ለዚች ሀገር ብዙ ሰርቼ ለፍቼ ደክሜ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ብዬ ያለ ጡረታ ነው የቀረው። እዛ ሁሉ ይጠብቃችሁ ቸሩ መድኃኒዓለም። ለዚች ሀገር ሰርቶ ለፍቶ እንዲሁ መቅረት አሳዝን። እኔ ለፍቼ ደክሜ እድገቱ በቅደቱም ትግራይ ነው የዘመትኩት። አስተማሪም ሆኜ በበኩሉ 5 ሰዓት መንገድ ተጉዤ ነው ያስተማርኩት። ኢሰፓም ሆኜ ጅጅጋ ነው የሰራሁት። በህመም ነው እዚህ የመጣሁት 4 ኪሎ። በቃ አይዞት፣ በቃ አይዞት፣ ክፉ ነገር አያገኛችሁ። ረጅም እድሜ ከጤና ጋር ይስጣል። ሁሉም ነገር ከጊዜ በኋላ ነው የሚመጣ። ማጣትም በሽታም ከዛ ሁሉ ይጠብቃችሁ ቸሩ መድኃኒዓለም። እንደምን ዋሉ? ሰላም ነው? መቼ ነው የታመሙ? ህመሙ እንዴት ነው? አልተሻለዎትም የሚለውን እንጃ ትንሽ ራሴን እያመመኝ ስለሆነ ብዙንም ወደኋላ ወደፊት ገና አላልኩም። አያስታውሱም? ከተማ አባቴ ነው 6 ወር ሆኖታል። በአንድ በኩል አይንቀሳቀስም። ያለው ሁኔታ እንደዚህ ነው። የሚረዳችሁ ማን ነው? ያው ያቅማችንን ይሰራል። አንተ ትሰራለህ? እናቴም እዚህ ጥበቃ ነው የምትሰራው። ኦኬ፣ አንተም ትሰራለህ? ሌላ ገቢ ያላችሁ? የእሳቸው ቋሚ ደሞዝ ወይ እንደዚህ? አይ በቃ ነበረ፣ ተቋረጠ። ስለዚህ አሁን አንተ እየተንቀሳቀስክ ነው ያለው እንጂ ሌላ ገቢ የለም። አሁን ዊልቸር ምን እንደዚህ ያስፈልጋቸዋል? ቢያገኙ ይንቀሳቀሳሉ? አዎ እንትን ይላል። ያው እንዴ እኔ ደግፈውና ያው በአዛኛው እግሩ እንደ እግሩ ለመንቀሳቀስ ነው ይሞክራል። እግዚአብሔር ይማረዎት። እኔ የመጣሁት ከደብረገነት መድኃኔዓለም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበኩር ሃይማኖት ወትርፋት ሰንበት ትምህርት ቤት እና ምዕመናን በማስተባበር የታመሙ ሰዎችን አቅመ ደካሞችን በየዓመት ባሉ እንደግፋለን። እሱን ለማድረስ መልእክት ተልኬ ነው የመጣሁ። 10 ሺህ ብር ነው የምሰጠዎት። እግዚአብሔር ይማረዎት። እንግዲህ ጥሩ በዓል እንደሚሆንልዎት ተስፋ አደርጋለሁ። አይነሱ አባት፣ አይነሱ ይሁኑ። እግዚአብሔር ይስጥልን፣ እድሜ ይስጥልን። በእውነት በጣም ነው የምናመሰግነው። ያው በዳይፐርም ምናምን ስላለ ለአንዳንድ ነገር ስለሚል እና እግዚአብሔር ይስጥልን። አሜን። ለእናንተም መልካም በዓል። አሜን። ትንሣኤውን በሰላም ለማሳለፍ ያብቃ። ዋናው እሱ ነው። ትንሣኤውን በሰላም በፍቅር በደስታ እንድታከብሩ ነው። ዳይፐርም የምን ችግር አለ? ወደፊት ደግሞ ሌሎች ደግሞ ያዩት እንደው የ6 ወር ምንም ሊሸፍኑ ይችላሉ፣ አይታወቅም አይደለ? አያስታውሱም። ደስ ያለውን ያወራል። ለዛ ነው እንኳን አብሮ አደረሰን። እግዚአብሔር እዚህ ወጣው እግሬን የሚያመኝ ነርቭ ነው። አዎ ነርቭ ነው የሚያመኝ። የሚረዳ ሰው የለም፣ ማንም የለም። ሞቷል፣ እናት አባቴ ሞቷል። ወላጅ አልባ ነኝ። ስለዚህ ቆርቆሮ አስፋልት ዳር ሰርተውልህ ነው የአካባቢ ወጣቶች? አዎ ወጣቶች ሰሩልኝ። ያው እየኖርኩ ነው እዚህ ላይ ማለት። ምንድን ነው የሚያስፈልግህ? እኔ እንግዲህ ዊልቸር ብታመጡልኝ ደስ ይለኛል። ይህችን ቤቷንም ደግሞ ጠንከር ብታደርጉልኝ ደስ ይለኛል። ፍራሽ ብድር ብታመጡልኝ ደስ ይለኛል። ፍራሽ ብድር ይቀየር። አዎ ልብስ ብታመጡልኝ ደስ ይለኛል። እግዚአብሔር ይማርህ። በቅድሚያ የመጣሁት ከደብረገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቸርች በሜሪላንድ የሚገኝ የበኩር ሃይማኖት ወትርፋት ሰንበት ትምህርት ቤት እና ምዕመናን በማስተባበር ለበዓል የሚሆን ጥቂት አቅም ላጡ ለታመሙ ሰዎች አብሮ ዓመት በዓሉን ጥሩ ሆነው እንዲውሉ በማሰብ የተደረገ ነው። በጣም ጥቂት ስጦታ ናት። እግዚአብሔር ነው ሁሉንም የሚያከናውንና እግዚአብሔር ይማርህ፣ የቀረውን ዘመንህን እንዲባርክልህ እመኝልሃለሁ። ሁላችንም እንመኛለን። ልጆች ይባርክልህ። አሜን። ብዙ ነን፣ ሌሎችም አሉ እና 10 ሺህ ብር ነው ስጦታ እንሰጥሃለሁ። ፍራሽም ካስፈለገ ለሚያስፈልግህ ነገር ተጠቀምበት በደንብ። ይሄንን በተለይ ፍራሽን ቀይር። እሺ አባቴ እሰጥሃለሁ። ይሄው እቻት 10 ሺህ ብር። እሺ
እግዚአብሔር ይማር። ልጆችም ካሉሽ ልጆችን ባርክልኝ። ሁሉንም መርቅ። ሰንበት ተማሪው ነው፣ እኔ ተወካይ ነው እንጂ ያው ሰንበት ተማሪ እና ምዕመናን ናቸው። እድሜና ጤና ይስጣቸው ለዘላለም አሜን። ለምን አደሩ? እግዚአብሔር ይመስገን። ምን አሞት ነው? አዎ ምንድን ነው የሚያሞት? እኔ የሚያመኝ ርሄና ወድቅ ያለው እዚህ ጋር ወድቅ ያለው ርሄና ወድቀው። ህክምናስ? ይሄን ያህልም አልተከታተልኩም። እኔ አሁን መንቀሳቀስ አይችልም። በዱላ መንቀሳቀስ። እግዚአብሔር ይማረውት ማማ። እኔ የመጣሁት ከደብረ ገነት መድኃኔዓለም ኢትዮጵያ ኦርቶዶክስ ተዋሕዶ ቸርች በአሜሪካን ሀገር በሜሪላንድ ግዛት የሚገኝ የበኩረ ሃይማኖት ትሩፋት ሰንበት ትምህርት ቤት እንዲሁም ምዕመናን በማስተባበር ለዓመት በዓል መዋያ ይሆን ዘንድ ትንሽ ስጦታ ለመስጠት ነው። በቅድሚያ እግዚአብሔር ይማረውት እላለሁ። ስጦታውም እንግዲህ 10,000 ብር ነው። እግዚአብሔር ይባርካችሁ። እናንተን ይዤ ነው የመጣሁት። አሜን። ይባረክ፣ ትዳራችሁ ይባረክ፣ አሜን። ኑሯችሁ ይባረክ፣ አሜን። እድሜ ይስጣችሁ። አሜን። ተባረኩ፣ አሜን። ተቀበሉ፣ ተባረኩ። አሜን። እሺ ማን ልበልም? አባባ ስሞት መገርሳ በቃ ነው። እድሜው ስንት ነው? 78 ምን ያሞታል? የሚያሞት ቤት ነው። እንግዲህ ያው ለበዓል ከአሜሪካ ሀገር በደብረ ገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ትሩፋት ሰንበት ተማሪዎች በጎ አድራጎት ክፍል ከቤተሰብ ከሰንበት ተማሪ አጠቃላይ ከምዕመናን የሰበሰቡትን ለእናንተ በዓሉን በሰላም ታከብሩ 10,000 ብር ነው የሰጡት። ይመርቋቸው። እግዚአብሔር ይስጣቸው። እግዚአብሔር ይስጣቸው። ከፍ ያለ ይስጣቸው። ክፉ አይንካቸው። ተባረኩ፣ ተባረኩ። መልካም በዓል ይሁንልዎት። አሜን። እዚህ ነው የሚኖሩት? እስቲ ንገሩን ስለሳቸው። ብቻቸው የሚኖሩት? እኛ ነን ያዝናት። ያው እኛ ነን ያዝናት። ያዟቸው። ብዙ ጊዜያቸው ነው? 5 ዓመቷን ይጋ ከመጣች። በእውነት ምን ይራመዳሉ ወይስ ምን? ኧረ ምንም ፎቀቅ ነው። ምንም አይችልም። ምንም አይችሉም። ወድቀው እስቲ ምንም ልጅ የለትም? እስቲ አሁን ድገሙልናል። አለች፣ ልጅ አለች፣ ግን አትረዳት። ሁሉም ያውቃል። እሷም ችግረኛ ስለሆነች እርስዎ ጋር እንዴት ልትመጣች? የባለቤት እህት ነች። ታላቅ እህቱ ነች። እናም ይዛ ስታጣ በቃ መጣኋት እዚህ። እኔም ያው ነኝ፣ እሷም ያው ደግሞ እሷ ትሻላለች ከኔ ደግሞ፣ ግን የእሷ ደግሞ ይብሳል። መሄጃም የላትም። ስሞት ማን ነው? አዳነች ተስፋዬ። እሺ ምን ሆነው ነው? ወድቄ። ማን ነው የሚደግፈውት? ቀበሌም እየረዳኝ ሰውም እንደዚህ ዘመድ የሆነ እንትን እያለኝ ደህና ትሰራ በቃ ወደቅኩኝ። አሁን የሚያግዘውት የለም ማንም? አሁን ያው የተቀመጥኩበት የእናቴ ቦታ ነው። ያቺው ጉልቷ ተሷ ላይ ነው። የወር ደመወዝ አለኝ። እሳቸው በገቡ የእኛ መንግስት በገቡ በ2 ዓመታቸው ነው የተወለድሹ ነው የምትለው። ኃይለሥላሴ በገቡ ጣሊያን ከዱ። እሺ ጣሊያን ሄዶ እሺ በ2 ዓመት ተወለዱ። ጣሊያን ሄዶ 2 ዓመት ከበኩረ ሃይማኖት ትሩፋት ሰንበት ትምህርት ቤት በአሜሪካን ሀገር የምንኖር በሜሪላንድ ግዛት ለታመሙ አቅም ላጡ ሰዎች በበዓል የሚሆን ትንሽ ስጦታ እንሰጣለን። በዓሉን በጥሩ እንዲያሳልፉ እግዚአብሔር ይማረውት። ይዤው የመጣሁት ገንዘብ 10,000 ብር ነው። ይሄንን 10,000 ብር እንግዲህ አበርክተንልዎታል። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አገሩ ሰላም ይሁን። እግዚአብሔር ይስጥልኝ። በሰላም እናከብራለን። እናንተንም እግዚአብሔር ያክብርልን።
ተዛ መታችሁ ፈልጋችሁ በመምጣታችሁ በጣም እናመሰግናለን። እዚህ ያሉት እንኳን ፈልገዋት አይተዋት አያውቁም ነበር። እግዚአብሔር ይስጣቸው፣ ባሉበት እግዚአብሔር ይጠብቃቸው። መድኃኔዓለም ከነሱ ጋር ይሁን። እናንተንም እግዚአብሔር ያክብርልን። እንኳን አድረሳችሁ እያልን እየጠየቀን ነው። ደብረገነት መድኃኔዓለም የበኩር ሃይማኖት ወትርሷት ሰንበት ትምህርት ቤት በጎ አድራጎት ክፍል እንግዳም አለች። እጅግ ያሳዝናል ስናየው። ምንድን ነው ትንሽ ነገር እንስቲ። መጀመሪያ ማጅራ ገትር ነበር ያዛት። ነገ ዛሬ ስትል ወደ ጭንቅላቷ ወጥቶ የጭንቅላት ቲቪ ነው። ጴጥሮስ ሆስፒታል ነበር ስታከም ነበር እና አንድ 8 ወር 9 ወር ሆኗታል። አይሲ ክፍል ገብታ ነበር ወደ 1 ወር አይሲ ገብታ ነበር። ከአይሲ በኋላ ወደ ማገገሚያ ገብታ ወደ 3 ወር ክትትል ካረገች በኋላ ያለው የጤና ሁኔታ ተኝታ የምትታከምበት ደረጃ ስለደረሰ መድኃኒቶች ስለሆኑ እዚሁ ትታከም ተብሎ ከ3 ወር በፊት ወጣለች። ይሄ ነው የበሽታው። በሰው ኃይል ነው። በየቀኑ ዳይፐር ነው የሚቀየርላት። በዳይፐር ነው ያለችው። ምግብም አሁን ነው ይሄ ያው እኔም ያው የቀን ስራ ነው የምሰራው። የሚያግዘን ሰው የለም። ያው ሰዎችም እንደዚህ በዓለም ይከብዳል። ያው ያለውን ነገር ከአቅም በላይ ነው። እንግዲህ እግዚአብሔር ምሕረቱን ይላክልሽ እህቴ። እግዚአብሔር ይማርሽ። እግዚአብሔር መሐሪ ነው፣ ይምራል። አይዞሽ፣ በርቺ፣ አይዞህ ወንድምን በርታ። ማስታመም ቀላል እንዳልሆነ ይታወቃል፣ ግን እግዚአብሔር ያወርታችሁላችሁ። የመጣሁት በሜሪላንድ ግዛት የሚገኝ የደብረገነት መድኃኔዓለም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት በኩር ሃይማኖት ወትሩፋት ይባላል። ለዓመት በዓል የሚሆን አቅም ለሌላቸው ሰዎች ለታመሙ እንጎበኛለን እና እሱን ጥቂት ስጦታ ለማድረስ ነው። እግዚአብሔር ይማራት። 10,000 ብር ነው። እግዚአብሔር ይስጥልን፣ በወጣው ይተካልን። እናመሰግናለን። አሁን ያለው ችግር ከዚህ አንድ ታማሚ ጎረቤት ነበረ፣ ከሱ ተውሰን ነው። አሁን በ1 ወር ቀጠሮ አላት ጴጥሮስ ሆስፒታል እና በዛም ምክንያት ይህንን ዊልቸር ተውሰናል እና በየቀኑ አንዳንዴ በቀን 3 የምንቀይርበት ዳይፐር ጊዜ አለ እና አሁን አንድ ዳይፐር ለመግዛት እሽጉን ለመግዛት ቢያንስ 3,000 ብር ነው 30 ፍሬ እና እሱንም ያው ታውቁታላችሁ። እኔ ነኝ አስተማሚ፣ የቀን ስራም እየሰራው ነው ያለውን ነገር እንግዲህ ሲክፍታት ያለውን ነገር እንድትሞሉልኝ ነው የምለው። ሌላ ዋይፕስ አለ፣ ይሄ መጠራረጊያ መድኃኒቶች አሉ። ይሄ የደም መርጋት ያለባት አለ፣ እንደዚህ ረጅም ጊዜ ስለምትቀመጥ የደም መርጋት ስላለ እሱ ደግሞ 3,000 4,000 ብር ነው በየወሩ የሚታዘዘው እና በጤና መድን ስለማይቻል ያለውን ነገር ስለተደረገልን ነገር እጅግ በጣም እግዚአብሔር ይስጥልን እላለሁ። እኔ ባለቤቷ ነኝ። አንድ ልጅ አለች፣ እሷ አብራን የምትኖር አለች፣ ተማሪ አለች፣ ጨርሳለች። አሁን የኮሌጅ ትምህርት እየተማረች ነው። ስለዚህ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ሮዛ እግዚአብሔር ይስጥልኝ በይ፣ ይስጥልኝ በይ። ያው ስትሮክ እና ልብ ነው። ስንት ጊዜያቸው? 5 ዓመት ይሆናል። 5 ዓመት። የሚረዳችሁ የተለየ ገበያ አለ? ምንም የለም። ምንም አንዳንድ ሰው ነው ዝም ብሎ። አዎ አንቺ ልጅ ነሽ? ልጅ ነሽ? ያወራሉ። አፏ አይናገርም፣ ግፊቱ አፏን ይዟል። አዎ መናገር። እግዚአብሔር ይማሮት እንላለን። የመጣሁት ከሜሪላንድ ግዛት በሚገኘው የደብረገነት መድኃኔዓለም ቤተክርስቲያን የምንገኝ የሰንበት ተማሪዎች እንዲሁም ምዕመናን በማስተባበር ለበዓል የሚሆን ለታመሙ አቅም ለሌላቸው ሰዎች ጥቂት የምትሆን እርዳታ ለመስጠት ነውና ያው እግዚአብሔር በቅድሚያ እንደው ከገንዘቡ በላይ ሰው መጎብኘት መልካም ስለሆነ እግዚአብሔር ይማሮት። ደግሞ ሰማያዊ ያድርገው። አንዳንዴ የስጋ ህመም ጸሎት ለሰማያዊ ያበቃልና
ሰማያዊ ያድርግልዎት ሁሉንም። እግዚአብሔር ደግሞ መማር አንድም ቀን ቢሆን ደቂቃ የማይፈጅበትም እና እግዚአብሔር ይማረዎት። መጀመሪያ እግዚአብሔር ይማሩት እናቴ። በመጀመሪያ እግዚአብሔር ለዚህ ድጋፍ የእኛው ልጆች ናቸው፣ የኢትዮጵያ ልጆች ናቸው። ውጭ ሀገር የሄዱ በአሜሪካ አካባቢ ያሉ ልጆች ናቸው። እዛ ለቤተሰቦቻቸው ለኢትዮጵያ ዜጎች እንደዚህ ለተጎዱ አልጋ ላይ ለቀሩ ማንም ለማያያቸው እናቶች ደካማ ታማሚ ዜጎቻችንን ለመደገፍ በዚህ ደረጃ የኛው ወገኖች አስባችሁ ስለመጣችሁ እጅግ አድርጌ አመሰግናለሁ። በመቀጠልም እንደዚህ አይነት አሁን ልገሳው ይቀጥል፣ ምርቃቱም እዚህ ወገን ለሌላቸው የታመሙ ብዙ እንደዚህ አይነት የማይታዩ እናቶችን በእናንተ ነው በተደጋጋሚ እየታዩ ተደግፈው ያሉ። እውነት ለመናገር እነሳሚ በምታስተባብሩት ብዙዎችን አውቃለሁኝ። እህቴን ነው አሁን ለዘንድሮ እንዳዲስ ስምሽ አስቴርን ነው እንጂ እነሳሚ ሌሎች አካላት አሉ። እዚህ ውስጥ ያላችሁ አካላት ማህበራት፣ ሰንበት ተማሪዎች እጅግ ነው የምናመሰግነው ላደረጋችሁት ምስጋና። በእውነት አሁንም ደግሜ ፈጣሪ እናንተን ይጠብቃችሁ። እውነት ለዘጊዎቻችሁ ለምታደርጉት ድጋፍ እጅግ አድርገን እናመሰግናለን። እሳቸውም እናቴ እግዚአብሔር ፈጣሪ መልሶ ይማሩት። እንደዚህ ጠያቂ መጥቶ የሚያዩችሁ እንደዚህ አይነት እንዲመረቁ መርቋቸው ልጆች ናቸው፣ የኛው ልጆች ቤተሰቦች ወገኖች ናቸውና መጥተው እንደዚህ አይነት እርዳታ ሊሰጡ ያሉትና እጅግ አድርጌ ነው የማመሰግነው። እግዚአብሔር ይስጥልን። ስጦታው 10,000 ብር ነው ከበኩረ ሃይማኖት ወትርፋት ሰንበት ትምህርት ቤት የተላከ። ፈጣሪ ሁሉት ይማሩ። አልቅሱ ማማ የተሰሙትን ያወሩም ይመርቁ። አይዞት ያዙና መርቁ። አይዞት ደስ ብሎት እንዲያከብሩ እኮ ነው ማማ። እሺ እግዚአብሔር ማረው፣ እግዚአብሔር ማረው። አሜን። ደስታን ያስለቀሱት ደስ ብሎት ነው። አቅም ሻል ያላቸው ሰዎች እዚህ መጥቶ ለመርዳት ያው በዚህ ልክ ስለተገኙ በቅድሚያ አንድ አስተዳደር እያመሰገን ወደ እነሱ መልሳለሁ ማለት ነው። እኛ የመጣ ነው ከልከኔ የመጣ ነው ከደብረገነት መድኃኔዓለም የበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት በጎ አድራጎት ክፍል ነው። እነሱ ልክ ፋሲጋ፣ ገና፣ እንደገና ፍልሰታ ጾም በገባ ጊዜ ከጾማቸው ከቁርሳቸው ያጠራቀሙትን እንዲህ በሀገራችን ያሉ ወገን ለተጎዱ አቅመ ደካሞች፣ አካል ጉዳተኞች፣ አይነ ስውር ነሽ አይደል አንቺ ለተነገረኝና ያው ስላንቺ ስለሰማን ነው። በዓሉን ደግሞ እንግዲህ ጾማቸዋል። እንደገና በዓል ለማክበርም ከባድ ነው። ስለዚህ በዓሉን በደስታ እንድታከብሪ ይህንን 10,000 ብር ልከውልሻል። ይህን ተቀበይ። 10,000 ብር ፈጣሪ መድኃኔዓለም የነፍስ ዋጋ ያድርግላችሁ። አሜን። እናንተንም ይርዳችሁ፣ እኔን እንደረዳችሁ የምድር የሰማይ አምላክ እሱ ያግዛችሁ፣ እኔን እንዲያገዛችሁ የነፍስ ዋጋ ያድርግልኝ። በሀገር ውስጥም ያሉትን በሀገር ውጭም ያሉትን የሥራ ገበታችሁን ይባርክላችሁ፣ ጤናችሁን ይስጣችሁ፣ በአካላችሁ በብርሃናችሁ ያቆያችሁ። ደስ ብሎሻል? በጣም ነው ደስ ያለኝ። እንግዲህ አሁን በዚች እንደፈለኩኝ እግዚአብሔር የተመሰገነ ይሁን። እግዚአብሔር በእናንተ ላይ አድሮ እኔን እንደረዳችሁ እሱ ይርዳችሁ፣ ረዳችሁኝ። እናንተንም ረዳት አያሳጣችሁ፣ የሥራ ገበታችሁን ይባርክላችሁ፣ የረዱኝንም ፈጣሪ ይርዳቸው። አሜን አሜን። ሰላም ነው። እግዚአብሔር ይመስገን አለው። መቼም የግድ እየተው ምንድነው ችግርሽ? የሚረዳሽ ሰው አለ? አይንሽ አይም እንዴ? አይኔ ገና በ4 ዓመቴ ነው የጠፋው፣ ህፃን ሆኜ ማለት ነው። አሁን ህመሞች ተደራረቡብኝ በጣም እና የዛሬ ዓመት ጥቁር አንበሳ ተኝቼ ነበር። ካንሰር፣ ማህፀን ካንሰር። አሁን እንደገና ያው HIV 20 ዓመት መድኃኒት ወስጃለሁ ከ97 ጀምሮ። እሱ ጥሩ ሁኔታ ላይ ነው ያለው ተብሏል። አሁን የገደለኝ የግፊቱ እንትን ደም ማነስ መጣና የግፊቱ ቆመ፣ የነርቭ ቆመ። የነርቭ ኪኒን ደግሞ አፌን ሰበሰበኝ። ከዛኛው መድኃኒት ጋር ሲጨመር ከበደኝ። ማነው ስምሽ? ዓለም ፀሐይ ፋሪስ። ዓለም ፀሐይ ፋሪስ። ኦኬ። አሁን እንግዲህ ፋሲካ ጾም ነው እንግዲህ ትንሳኤ ደርሷል አይደለ? አዎ። ምንድነው ዝግጅት?
የለም። እንግዲህ እግዚአብሔር በሰጠን ያው ኬኔቶ አስቆልቼ ደም የሚለ ጎረቤቶች የለምኝ ኬኔቶ አስቆልቼ ያው ፈንዲሻ ምንም ያ እግዚአብሔር ይሰጠኝ። ደግሞ ያው ድንገት እግዚአብሔር አገናኘን። እኔ እንኳን ከአሜሪካ ሀገር የደብረ ገነት መድኃኔዓለም ቤተክርስቲያን የበኩር ሃይማኖት ኦርቶዶክስ ሰንበት ተማሪዎች ከጾማቸው ያጠራቀሙትን ከቁርሳቸው ማለት ነው ሰንበት ተማሪዎች ምዕመናን እንደገና ቤተሰቦቻቸው እንደዚህ ተሳትፈው እንደናንተ ላሉ ደካሞች በገጠርም ላሉ በከተማም እንኳን አረሳችሁ ላሉ በዓሉ የሰላም እንዲሆንልሽ 10,000 ብር ሰጥተውሻል። እግዚአብሔር እድሜና ጤና ይስጥልኝ። እግዚአብሔር አምላክ በምድር የሰጣችሁትን በሰማይ ቤት ይስጣችሁ። ክፉ አይንካችሁ። ደስታ ነው በቃ ምለው ቃላት አጣው። በዚህ ሳለ እኔ 50 ብር ለኔ 500 ብር ናት። 1,000 ብር ለኔ ስንት ነው? 10,000 ብር ማለት ነው። ግን እግዚአብሔር ይስጥልኝ ደስ ብሎኝ ነው ያለቀስኩት። እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንኳን በዓሉ የሰላም የደስታ እንዲሆን እንመኛለን። እድሜው ስንት ነው? 107 ነኝ አሁን። 107 መቼ ነው የተወለዱት ያስታውሳሉ? በማን ጊዜ ነው? ህይወት ዳር ጣሊያን ሲገባ በ28 15 ዓመት ነኝ። እርግ አድሬያለሁ። ትልቅ ኖታ። አዎ እና ብዙ አውቃለሁ ማለት ለ15 ዓመት ላይ ብዙ ያውቃል። እንግዲህ በዛን ጊዜ የት ነበሩ እሱ ጣሊያን ሲገባ? እዛው ገጠር ነኛ። የት? ኮሬብ ይባላል። አማራ ሳይንት ጎን መግደላ ወረዳ ሳይንት ጎን። ያው የምታውቁ ሰዎች ይሄን ታውቃላችሁ። እንግዲህ ከእሳቸው ጋር ብዙ ታሪክ እንጫወታለን። እንግዲህ አገራዊ ወቅታዊ ሁኔታ ታውቃላችሁ። በቤት ፈረሳ ምክንያት ከተለያየ አካባቢ የሚመጡ የተለያዩ ሰዎችን እያየን ነው። በተለይ አንገብጋቢ ችግር ያለው እነሱ ጋር ነው። ወደድም ጠላንም የጋዷል እውነት ነው። የፀሐይ ሞቀው አይደለ እንዴ ሀገር ያወቀው ጉዳይ ነውና ከየት ነው የተነሳችሁት? ተቤላ ነው። ቤላ መቼ? አሁን ሰሞኑን 3 ወራችን። ስንት ቤተሰብ ነው እዚህ ያለው? 7 ነው። እኔና እሷ ጋር 7 ነን። ማማ ናቸው እሳቸው። ሰላም ኖት ማማ? አቤት። እንኳን አደረሶት። እንኳን አብራ አደረሰኝ። እንኳን አደረሶት። እንኳን አደረሰ። አሜን አሜን። አንተ እድሜ ስንት ነው? እኔ 70 ነው። 70 ነው። ስለዚህ ትክክለኛ እሳቸውን እድሜ ታወቀ ማለት ነው። በ30 ምናምን ዓመት ነው የወለዱታ? በ44 ነው የተወለደው። በ44 ስለዚህ የእሳቸው እድሜ በትክክል አሁን መጥቶልናል ማለት ነው። እንደምታውቁት ከቤላኔ የተነሱት በብዙ ችግር ነው ያሉት። እሱም ልጃቸው ስራ አጥቶ ጥበቃ ነበር የሚሰራው። እንግዲህ እነዚህ ልጆች ሁሉ ማሳደግ ዛሬ አንድ ሰውን ምግብ መቻል ቀላል አይደለም። ወጪው ብዙ ነው። ያው ትሰማላችሁ ውጭም ያላችሁ እና ትልቅ በረከት ነው ያገኛችሁት። የደብረ ገነት መድኃኔዓለም የበኩር ሃይማኖት ወትፍራት ሰንበት ተማሪዎች ናቸው ይህን መልእክት የላኩን። በጎ አድራጎት ክፍል ያው በጾማቸው ከቁርሳቸው ያጠራቀሙትን ሌላው ምዕመናን ከነሱ ጋር ቤተሰብም እየተሳተፈ ለብዙ ዓመታት እንደናንተ አይነት ችግር ያለበትን ቤተሰብ በመስጠት በረከትን ያገኛሉ ማለት ነው። ቤቱ ጥሩ ሊሆን ይችላል። እዚህ መንግስት ለጊዜው የሰጣችሁ ግን የሚበላ ከሌለ ከባድ ነው። ብዙ ነገር ሰምተናል። እግዚአብሔር ገመናን ይሸፍናል፣ ታሪክን ይቀይራል። ያው እንግዲህ በዓሉ በደስታ እንድታከብሩ ቤተሰቡ ሁሉ በአባባ እድሜ ባለጸጋ ስለሆኑ እንዲመርቁን በሳቸው ስም 10,000 ብር ነው የሰጠነዎት። 10,000 ብር 10,000 ብር ነው። እግዚአብሔር ይስጥልን። አሜን። ድርጅቱ ይቆይ፣ አሜን። ከፍ ይበል፣ ክፉ ያገኘው፣ ደግ አይለፈው፣ ይጨምር ይጨምር፣ በላይ በላው ላይ ይጨምርለት። አሜን። ሀብታም ተለለ ሀብታም በገንዘቡ ድሃ በጉልበቱ ብሏል ልጄ። አያቴ አባቴ አባት ጎበዝ ነበሩ። ጎበዝ የምኒልክ ወታደር ናቸው። ዝናራቸውን ታጥቀው እኛው ጋር በአንድ ጥንድ በሬ ታርሶ ነው እህል የሚበላ ይላሉ። 3 ጥማድ ነው የምናርሰው። በ3 ጥማድ 2ቱ ዴጋው፣ 1 ቆላው። የኔ ታላቅ ነበር ሞተ፣ ወደ ጎጃም በ100 ዓመቱ ሞተ። አሁን አለፈ ወደ 10 ዓመት አይሆነው ቸኮለ ተሞተ።
አሁን እኔ እና እሱ ተከታታይ ነን። ስንወለድ ልጅ የለም ነበር፣ ከብትም የሚያግድላቸው የለም ነበርና ወይ ለይጠገብና እኔ ስወለድ ስሜንም በዛው ጥጋቡ ብለው ቁጭ እግዚአብሔር ይስጣችሁ፣ እግዚአብሔር አይሳችሁ። ድርጅቱ ይስፋፋ፣ ከፍ ይበል፣ እድሜና ጤና ይስጣችሁ። ልጅ አሜሪካንን ያውቋታል? አሜሪካንን ያውቁታል? አሜሪካን አይቼም አላውቅም ሲባል ነው የሚሰሙት። እዛ ያሉ ናቸው የእርሶ ልጆች ያደረጉት? ባሉበት ይጠብቃቸው እንጂ ባሉበት ይጠብቃቸው። ይረዱኛል፣ አሁንም እኮ ይረዱኛል። ሰውየው ጥሩ ሰው ነበሩ። አለመስላሴ ወልደ አማኑኤል ይባሉ ነበር የፍትህ ሚኒስቴር እና እዛ ብዙ ሰርቻለሁ። አሁን የተከልኩት ዛፍ እኔ የተከልኩት አይመስልም፣ በቅፍ አይሞላም። በቅፍ እንደው ግቢውን እንደው መቀመጥ አልወድም። ለቆፈር መዘጋት እንመጣለን። እማማም ይመርቁን፣ እማማ ይመርቁን። እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ፣ ኑሩልኝ። እግዚአብሔር ይስጣችሁ፣ ይደጉልኝ፣ ተባርኩ፣ ልጆቻችሁ ይደጉ። አሜን። ያው አንተ ደግሞ እግዚአብሔር ይስጥልን፣ እድሜ ይስጣችሁ። ለእናንተም ደግሞ መድኃኒዓለም ያስታውሳችሁ። እግዚአብሔር ደግሞ ጤናና እድሜውን ይስጥልን። እኔ 5 ልጆች ያው አባትና እናቴ ጋር 7 ቤተሰብ ማለት ነው። 5 ልጆች እና እንደዛ ነው እንትን የምንለው። እግዚአብሔር መቼም ወተን ለመለመንም ያሳፍራል እንጂ አሁን ቤት ለቤት እንዲሁ በችግር ላይ ነው ያለነው። እኔ አሁን ጉልበትም እያለኝ ጥበቃ ደግሞ አጣሁኝና አሁን እየተንከራተኩ ነው። ብቻ በዓሉን በሰላም አክብሩ።